በልንካ ተቀበለኝ አደራ የፍቅር እምነት ተልኳለኝ ካየሁት ሰው ሁሉ አይኔ ከሚቀኘው ልቤ ድንገት ያለው አንተ ብቻ እኮ አግብቻታለሁ። ሌሎች ወንዶች ሁላ አልታይሻሉ ጭራሽ ከሱ ሌላ መጨረሻ አማራጭ የሆነ ነው። ረኪያ በፈጠረች ደካማ ነው የምታደርጊኝ እንደዚህ እውነት ያስችልሃል? አስችለኝም ሁሉም የየራሱ ሲያደንቅ ሰማለሁ ሁሉም የየራሱ ሲያደንቅ ሰማለሁ የኔም ለኔ ቆናት እኮራባታለሁ እመካባታለሁ። እንዴት ነው ለሰው እንደሚያፈቅሩትና ከሱ ሌላ መኖር እንደማይቻል እንዴት ነው የሚታየው? አስተምረኝና ላሳየህ። አውቃለሁ እኔ ሁሉም ብዙ ሰዎች ጋር ሞክሬያለሁ ግን በቃ አልችልም። የማዶት የሄዱት ባንተ የተላኩ እንኳን ልደርስበት ሰርፍህን አለኩ። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁኝ። ያው ታውቃላችሁ አሁን ጠርፌ ወስጄዋለሁ። ከዛ ባለፈ ደግሞ አሪፍ ነገር ለማዘጋጀት ሁላችንም ተፍተፍ ያለ ነበር የበለው ስለነበረ ነው ፋሚሊዎች ቆንጆ የሚወደውን እራት አዘጋጅቻለሁ። ግን እሱ ሻወር እስኪወስድ እስኪለብስ ምናምን ነገር አመታት የሚጠብቅ አይነት ሰው ነው ሳስበው ነው ብላችሁና ያው ሁልጊዜም ቢሆን እኛ ወይን ሳይሆን ኮካ ነው የምንጠጣው ታውቃላችሁና ኮካችንን አዘጋጅተናል። ሽር ጉድ ብለናል። እንዴት ነው አምሮብናል። እና ዛሬ አሪፍ ጊዜ እናሳልፋለን ብዬ አስባለሁኝ። አሪፍ ጊዜ ስናሳልፍ ደግሞ እናንተ እንድትኖሩ እፈልጋለሁ። ምክንያቱም ፋሚሊዎቼ ቤተሰቦቼ እኔ የምወዳችሁ ናቸው እና አብዛኞቻችሁ ልክ አይደለሽም እያላችሁኝ ነው። አይደለሁም እኮ ልክ ግን ለአንድ ቀን ከግማሽ ስለሆነ ፋሚሊ ኖርማል በሚል ያስተካከልልኝና ሁሉም ነገር መስተካከል ምናምን የሚችል ነገር ነው። ስለዚህ ይህን ያላታስቡ እናንተ ፈታ እንደምትሆን ተስፋ አደርጋለሁኝ። አኑ እየመጣ ነው። አንዬ ፏ ብሏል። የስንት ጊዜ ሲስኩን ያስቀመጡትን እንትና መስራት ነው ይሄ አበባ በታኞቹን ህጻናቶች ነው የምትወስደው። ፖስት ምለሽኛል አይደል? ቪዲዮ ለዛ ነው እየሳምኩኝ ያለው። ደግሞ ኦኬ ኩኪስና ኮጋ ኖ እንደ መጀመሪያ ነው ምግቡ ደርሷል። ለሀገር እስክትመጣ ብዬ እኮ ነው። መጀመሪያ ትንሽ ወደ ወዳችን እናውራና የሰው ልጅ ከጠገበ በኋላ መተኛት ነው የሚያስበውና ከመተኛትና ከመብላት ከመጠጣት በፊት መጀመሪያ እንድናወራ ስለፈለግኩኝ ነው። አንቺ ዝም ብለሽ አውሪ፣ እኔ እሰማሻለሁ። ስለምን ቆንጆ ነው ባይዘ አሪፍ ነው። ኮካ ነው እንዳታስብ። አንቺን ከማየት በላይ ግን አይደለም። ይሄ ነገር ግን ምንም የለውም። ኮካ ነው። ለጤናችን፣ ለፍቅራችን፣ ለሁሉም ነገር ያ ከዚህ በኋላ ያለውን ፕሮግራምሽን ምን ነገር ላበላሽልሽ አልፈልግም። ግን ይህንን ነገር ምናምን ነገር የሚያዩ ሰዎች ማዘር በሮዛ በኩል ያሉ ፋሚሊዎች ምናምን ሁሉንም ተዋቸው። ኤቭሪቲንግ በጣም ነው የሚቀየሙሽ። የውስጥሽን ነገር ማንም አይረዳልሽ። ሆነ አንቺን እኔ ጋር ለማቆየት ብዬ የሄድኩባቸው ርቀቶች ማንም አልተረዳኝም። አንቺንም ደግሞ በመጥፎ እንዳይልሽ ምናምን ነገር አልፈልግም። ልጁ ህይወቱን እንዲኖር ምናምን ነገር እያደረግሽው አይደለም፣ ለራስሽንም ህይወት እየኖርሽ አይደለም ምናምን ብለው እንዲተቹሽ ምናምን ነገር ምናምን አልፈልግም። እሺ ለዚህ ነው ይሄንን ቪዲዮ ምናምን ነገር እንዳትለቂው ምናምን ነገር እያልኩሽ ያለሁት። ዝም ብትል ደስ ይለኛል። ነቅድ ነው ማፈቅርሽ። አምሮባል ይሙት
ጣልቷል። እኔ ደግሞ ትክዩት ምን እንደምልሽ ግራ ስለገባኝ እሺ ዝም ያልኩሽ። ከጨረቃም ደምቀሻል። ያ የማይነካ ሩቅ ያለው ጨረቃ ደግሞ የሚነካ የሚዳሰስ የሚታይ አንተ ብዬ ነው። ሁሉም የየራሱ ሲያደንቅ ሰማለሁ ሁሉም የየራሱ ሲያደንቅ ሰማለሁ የኔም ለኔ ቆናት እኮራባታለሁ እመካባታለሁ ውስጥ እየለበስኩ ማለት ነው። ዘፈን ስመርጥ ነበረ የሚችለው ዘፈን አንድ ዘፈንና ስሜት የሚሰጠኝንና ሁሉም የየራሱ ሲያደንቅ ሰማለሁ። ለእኔም የኔን ቆመሽ እመካብሻለሁ መሰለኝ ብቻ ኮራብሻለሁ። ኦፍኮርስ ብቻ ስሜቱን ነው ምን ተሰምቶት ማለት ጸሐፊው ሲጽፈው ምናምን ነገር ይህንን ጽሁፍ የምር አሁንም እየተሰማኝ ያለው ስሜት ምናምን ነገር ተሰምቶት ከሆነ በጣም የሚያሳዝን ሰው ነው። እውነት ሆኖ ምልሽ እና ይሄ እወድሻለሁ፣ በጣም አፈቅርሻለሁ። በጣም ኪዩቲኖች ምንም ቢፈጠር ምን ነው አንድ ላይ ብንሆንም አንድ ላይ ባንሆንም የፈጣሪ ማለት ነገ ያስቀመጠልን አናውቅም። ነገ ምን እንደምንሆን ወዴት እንደምንሄድ ብቻ አላውቅም። ግን ላንቺ ያለኝን ነገር መቼ ምንም ነገር አይቀይረው። እኔ ልምት ምንም ነገር አይቀይረው። ሞቂ የፈለገ ነገር ቢሆን አንድ ላይ ያለመሆናችን ላንቺ ያለኝን ስሜት ያጠፋዋል ማለት አይደለም። ብጮህብሽ፣ በቀየምሽ፣ ባስፈራራሽ፣ ብዝትብሽ፣ የተለያዩ ነገሮችን ባደርግሽ አንቺ ደህና ሆነሽ እንዳይ፣ አንቺ ስቀሽልኝ፣ አንቺ ተደስተሽልኝ፣ አንቺ ደረትሽን ነፍተሽ እንድትሄጂ ምናምን አሁን ከሀገር ወጣ ምናምን ነገር ሲባል እኔ ከሀገር ስለመውጣት አይደለም ጉዳዩ። የሆነ ሰው በህይወትሽ ወጥቶ ብቻዋን ጥሏት ሄደ ምናምን ተብሎ የምትታሚው ነገር ምናምን ነገር ያ ልጅ ሲያፈቅራት የነበረ ልጅ ምናምን እንደዚህ ሲዘባበቱብሽ ላለማየት ነው። በቃ ከሆነ ሰው ጋር ሆነሽ የኔ ህመምን አውቀዋለሁ፣ የሚሰማኝን ስሜት አውቀዋለሁ። እኔ ከሰው ጋር በመሆንሽ የምሬን ነው ኪዩ፣ ውስጤ በጣም ነው የሚደማው። አንቺን የሆነ ሰው ሲያቅፍሽ ስልና ጨጓሬ የሆነ አሲድ እያመነጨ እስኪሰማኝ ድረስ ሆዴን ያቃጥለኛል። የምሬን ነው የምልሽ። ከአንቺ ጋር ሰው ሲስቅ ሲጫወት የሆነ ነገር ምናምን ትክክል የሚሰማኝ ነው የምነግርሽ። ግን በቃ ብቻ ግን ከሆነ ሰው ጋር ሆነሽ ከሆነ ሰው ጋር በቃ ደህና እጅ ላይ ምናምን ነገር ሆነሽ ማየት ስለምፈልግ ነው። እሺ ያሙት እንዴት አባሽ እንደምትሳሚ እኮ እንዴት ቀኝ ተደርገሽ እንደተፈጠርሽ ደግሞ እኔ ብቻ መሰልኩሽ። ማንም ሰው እንዳየሽ ይደነግጥልሻል እኮ። እኔ ልምት የምሬን ነው። ብዙ ጊዜ ስለምትወዳት ነው ምናምን ነገር አኗር አታካብድ ኪዩ ከሆኑ ምንድን ነው ምናምን እላለሁ። እኔ እኮ ግን ይገባሻል። ሳይሽ ተስማሚኛለሽ መልሰሽ። እኔ ልምት የምሬን ነው። የምር ድሮ በትሮንሶቹ ዘመን ምናምን ተፈጥረሽ ቢሆን ብዙ አፄ አጋድልሽ ነበር። እኔ ናት ሲሉ አሁንም ማጋደል እችላለሁ። እንዳላጋድልህ ቆንጆ ሰራዊቶችን ይዤ መጥቼ እንዳላጋድልህ። እኔ በአንቺ ገደለ መባልን የሆነ በፍጹም ነው ማላደርገው። በእሷ ሞተ መባልን ነው ፈልገው። እኔ ልሙት ገደለ ቢባል ሰው ለእኔ ነው ብለህ ነው? ለእኔ ሁለት ሞት ነው። ሰውም ገድዬ ከዛ በኋላ ደግሞ አንቺም የኔ ሳትሆኝ ምናምን የሆነ ነገር ውስጥ ማቀቅ ምናምን። ራስን እንደ ትልቅ ሰራዊት ነው የምታስበው? እባክህ አዎ ሲላ አካባቢ ይባሉ ሚላ ምን አለመሰለሽ የሆነ ጊዜ ሜልኒክ ማለት ነው አፄ ሜልኒክ ንጉሳችን የነበሩት የአድዋ አርበኛችን እና ባልቻ ባለብሶ ይመስለኛል ምናምን ነገር በጣም የቀኝ እጃቸው ሚልኒክ ከባለቤቱ ጋር ከንግስቷ ጋር በጣም እየተጨቃጨቁ እሷ የምትናገርበት ታይም ደረሰና እሷ እየተናገረች ድምጿን ጮክ ብላ እየተናገረች ባልቻ ባለብሶ የሚልኒክ ቀኝ እጅ ነው ሲገባ እሷ እየጮች ነው። እንዴት ንጉሱ ላይ ምናምን ነገር ጨዋሽ ትናገሪያለሽ አንቺ ምናምን ብሎ ሲናገር ምን እንዳለች ታውቂያለሽ? አንተ የምታዋታሉ አንተ የምታቀኝ ታጥቄ እሷ የምታቀኝ አውልቄ ነው አሉ ይባላል። ምንሽ ፈልጌ መሰለሽ? እንዴት ነው ካዲያ? ሁሉም በሚወደው በኩል ደካማ ነው ልጅ ፈልጌ ነው። በሚወደው ነው እኮ ያው ንጉስም ቢሆን ከዙፋኑ ዝቅ የሚለው ይባላል እኮ። አዎ የትኛውም ልበ ሙሉ ሰው የንጉስ ጠንካራ ወንድ ልጅ ንጉስ ሲሆን
ሴት ልጅ ንግስት አይደለም የምትሆነው ይባላል። እሺ ወራው ነው ዘውዱ ነው የምትሆነው። ንግስናው እሷን አተረዳኝ እንጂ እሷ ንግስት ልትሆን አትችልም። እኔ ዘውድ ነኝ። እኔን ካነሳኸኝ ማትነግስ፣ እኔን ደግሞ ካነገስከኝ የምትነግስ። በእኔ ነው የምትነግስ። ሲጀምር በራስ መተማመን ጨመርክልኝ አንተ ነህ እና ብቀልጥብህ እንዳይደብር አትይኝ እንደዚህ ካሜራውን እናጥፋ እንደው አንተ ፈልጋ በልንካ ተቀበለኝ ካደራ የፍቅር የእምነት ተልኳለኝ ካየሁት ሰው ሁሉ አይኔ ከሚቀኘው ልቤ ድንገት ያለው አንተ ብቻ እኮ በጣም የምወድህ አንተን አለኝታዬ አይንህ የኔ ወዳጅ ፍቅር ጓደኛ ምነው ብትመጣልኝ በአሁኗ ደቂቃ ነፍስና ስጋ እንደዚህ ተጨንቃ ስወድህ ሳፈቅርህ እኔ ማረ የኔማ አለታ። ስለዚህ ሌላ ሰው ምረጭ ከባድ ነው። እሺ ያባት እኔ ቆይ አሁን ሀሳብሽ ማለት ነው ማለት ወይኔ ያገተው ልጆቹ ሲያስገቡኝ ምናምን ታርጋ ምናምን ተይዟል። እዚህ ገለሽ ምናምን ነገር ቆይ አንቺ ገዳይ መባል ትፈልጊያለሽ? ሀሳቤ እንደዛ ነው። ኪዬኔ በጣም ናፍቀሽኝ ነበር። በጣም በቃ ጭንቅ ብሎኛል። ማድረግ እንዳለብኝ አላውቅም። ስለማንም አላወራሁም። በሰዓት ላይ ሌላ ሰው ስላመጣ አበባ፣ ሌላ ሰው ስላደረገው ነገር ምናምን ደስ አይልም። ሁሉም ነገር ከአንተ ጋር ሲሆን ነው ሴንስ የሚሰጠው። እንደዚህ እንዴት የሚሆን ነው? ምን አጥፍተን ነው? ምንድን ነው የተሳሳትነው? ምንድን ነው ትክክል ያላደረግነው ነገር? አንዳንዴ የተከለከለ ነገር አለ። በቃ ማለት አንድ ላይ ላልሆን ነው። በዚህ መጠን የወደድኩሽ፣ በዚህ መጠን ያፈቀርኩሽ፣ በቃ ለዚህ እሺ፣ ለዚህ ነው ያወቅኩሽ፣ ለዚህ ነው የተዋወቅነው። እኔ እናንተ እኮ ብቸኛ ለልጆቻችን ብለን ራሳችንን የምንቀጣ ሰዎች። ቆይ ባንወልድስ ቢቀርብ ልጅ በጣም ትፈልጋለህ? ያው ዙሪያችን ያሉ ሰዎች እኮ አይፈቅዱም። ማን አለ በዙሪያችን? እናትሽ አሁን እኔ እንደዚህ ሆኜ ምናምን አሁን ባለሁበት ሁኔታ ብንጋባ ምናምን ይፈቅዳሉ? እናትሽ ያንተም አይፈቅዱም። አስረግሜሽ ምናምን ከኔ ጋር እንድትሆን ደግሞ አልፈቅድም። መርቀቡ እናትሽ ቆንጆ ንግስቴ ጨክናል ነግን ትችላለህ። ጨክነሽ ልትሸኝኝ ነው ወይ ነው የሚባለው? እኔማ መሸኘት ስላቃተኝ እኮ ነው ያስኩት። ግን ኪዩቲ ይሄን ነገር ካላደረኩኝ ህይወትሽን አበላሽዋለሁ። በላሽሁት የለኝም። አበላሽዋለሁ። ተስፋ ብቻ ነው የምሰጥሽ። ቆርጦልሽ ወደ ራስሽ ህይወት አትመጭም አውቃለሁ። ኪዩ የሴት ልጅ እድሜሽን ምናምን ነገር እየበላሁብሽ ነው። እድሜ እኮ ገና ነው እኮ ነው ቢሆን የፈጠር ለምን 1 ዓመት ሳይሆንም እስኪ ግን እስኪ ድረስ ነው የምወስድሽ። ካስቻለ ችግር የለውም። ኪያ እኔ ሰው ልጅ ኪዩ ይመስላል ስለሆነ ኪያ ነገርኩሽ እኮ ቅድም የሆነ ሰው አጠገብሽ መቶ ሲስቅ ሲተክስ ሲያይሽ ከአንቺ ጋር ሲሳሳቅ የሆነ ተስፋ ሲኖረው ለእኔ ግድ አይሰጡኝም። ልንገርህ ማናቸውም አጠገቤ ያሉት ወንዶች በሙሉ ለእነሱ አንድም ፊሊንግ የለኝም። ሞክሬያለሁ እኮ ይሄ ልጅ ከመምጣቱ በፊት ራሱ ከብዙ ሰዎች ጋር ሞክሬያለሁ፣ ግን በቃ አልችልም። የማዶት የሄዱት ባንተ የተላኩ እንኳን ልደርስበት ሰርፍህን አለኩ አናግሪ ይሉኛል ወዴት ላረገው ነው እሰራ ቀላዘን ብቻህን ወርሰህ እንዲሁም በጣም ሰነፍ ነኝ። ከእኔ ሌላ ሴትን አቅፎ መተኛት ከቻልክ፣ ከእኔ ሌላ ሴት ጋር ቀን በቀን አብረ መኖር ከቻልክ፣ እኔ እኮ እዚህ ኦና ቤት ውስጥ ብቻዬን መኖር እንኳን ከብዶኛል።
ዛሬ እስከ ዛሬ ያልነገርኩሽን አንድ ነገር ልንገርሽ ኪዬ። በማንኛውም አይነት አጋጣሚ በማንኛውም አይነት ሁኔታ ይህንን ነገር ጭንቅላትሽ ውስጥ ተቀርጾ ቁጭ ይላል ብዬ ስለማስብ ነው እማልልሽ እየተሰቃዩ ያሉትን ስቃይ ምናምን ነገር እንድታውቂ ምናምን ነገር ያላደረኩት ያንን ነገር እያሰብሽ ህይወትሽ እንዳይረበሽ ነው። አንድ ጥያቄ ልጠይቃለሁ። እሺ እውነት ሮዛን አግብተሃታል? የእውነት ነው? እስቲ ንገረኝ። ደስ እንዲለኝ ህልም ነው በለኝ። ደስ እንዲለኝ ህልም ነው ኪ? እኔን ደስ እንዲለኝ ነው ወይስ እውነት ስለመሆኑ? ያኔ ልሙት ነው ብለሽ በይሄ ትዳር የሚያስብለውን ነገር ምንም መልክ የለውም። እውነቱን ነው እንድትነግረኝ። እውነት ተፈራርመሃል? እውነት ነው? አይኔን እያየ መልስልኝ። ወይስ ከእሷ ጋር እሄዳለሁ ብለህ ሄደህ እዛ ብቻ ነው ልትጀምር? ጭንቅላቴ ውስጥ 10,000 ጥያቄዎች ነው የሚመጡት። ከእነሱ መሀል ግን በተደጋጋሚ የሚመጣው ይሄ ነው። እውነት ታፈቅራታለህ? ማፍቀሩን እሺ ተው፣ ልታፈቅራት ትችላለህ? አንድ ጥያቄ አንድ መልስ መልስልሽ። አንድ ቁርጥ ያለ ሁሉንም መልሶችን የሚመልሱልሽ አንድ ነገር ልንገርሽ። አንቺን ባየሁበት ሳስቼ ማንንም ላላይም እያሉ መማል ነው ወይስ አለመቻል? አልችልም ኪዩ ሲጀምር አልችልም። ጭንቅላቴ ሌላ ስብ ሊመጣም አልችልም። አግብታታል? አላገባት? ይህም ብቻ መልስልኝ። እውነት አግብታታል ወይስ ለኔ? ይህን ነገር መናገር ትክክል አይደለም። ንገረኝ አኑ፣ ንገረኝ። በቃ ምሽታችን እንዳይበላሽ ንገረኝ። እውነት ነው ኪዩ? በጣም ነው የማፈቅርሽ። እውነት ነው ወይ? በጣም ነው የምወድሽ። ያላንቺ ይሄ ህይወት እውነታውን እምልልሻለሁ ኪዩ። አንድ ነገር ከያዝኩ እንደማለቅ ታውቃለህ። ለዛም ነው በአንተ የተቸገርኩት። እኔ አንቺ ጋር አንተንም እንዳያዝኩት መልቀቅ ከብዶኝ ነው። በጥያቄዎች ውስጥ መልሶችሽን አገኘ። ንገረኝ፣ እውነት አግብተሃታል? ይኸውልሽ ኪዩ፣ አንድ ነገር ልንገርሽ። ለአንድ ጥያቄ 10 መልስ ነው እየሰጠኝ ያለው። 10 መልስ ለአንድ ጥያቄ 1 መልስ ነው። ንገረኝ። እያየህ አግብተሃታል? አይዞህ አልረብሽም። ስሜት አግብቻታለሁ ብልሽ ምን ልታረጊ ነው? አላገባኋትም ብልሽ ምን ልታረጊ ነው? ህይወት ይቀጥላል። በቃ እንዲቀለል ያለ ነው። አግብተሃታል? አላገባትም? ለአንድ ጥያቄ 1 መልስ። እያየኸኝ እያየኸኝ መልስልኝ። አግብተሃታል? አላገባትም? አኗር መልስልኝ። አግብተሃታል? አላገባትም? አግብቻታለሁ። ቆንጆ እናቴ ላንቺ እያደረኩት ነው። ኪዬምቱንም በዋሽሽም እውነቱን ብነግርሽም ምንም ነገር ባደርግ ላንቺና ላንቺ ሲሉ እራቱን ላቅርብ ለፈጠረሽ የትማትሽ እራቱን ላቅርብና ከዛ በኋላ ኪያ አብረሽኝ እባክሽ። ኪያ ታውቂያለሽ እጅግ በጣም በጣም ከሚያስጨንቅ በጣም ከሚያስፈራ እጅግ በጣም ከሚጨንቅ ሳምንት ውስጥ ነው ያስወጣሽ። ለሄድ ምናምን ነገር መሆኑን አንድ ቀን እንደምትይ ነገርከኝ። ኪዬ ግድ ሆኖብኝ ነው እኮ። አላሳዝንም ትንሽ እንኳን ምን ያህል እንደምወድህ በቃላት ማሳየት አልችልም። እኔ ሰውን አፈቅርሃለሁ ምናምን ማለት አልችልም። በቃ ተፈጥሮኝ ነው። ምን አባቴ ላድርግ? ግን እንዴት አድርጌ ላሳየህ? እሺ ልቅር? እንዴት ነው የሚታየው? እሺ ልቅር? ንገረኝ። እንዴት ነው ለሰው እንደሚያፈቅሩትና ከሱ ሌላ መኖር እንደማይቻል እንዴት ነው የሚታየው? አስተምረኝና ላሳየህ። አውቃለሁ ለእኔ ሁሉ ሆነሻል እኮ ኪዬ። ስለምታፈቅረኝ እኮ ነው ይህ ሁሉ ነገር የምታደርጊው። ይህ ሁሉ የምትወጪው ይህን እያወቅህ ሀገር ልትወጣ ነው። እሺ ብትወጣ ይሻላል። አይ ብትወጣ ይሻላል። ለእኔም ለአንተም ሰላም ለመደሰት ነው ኪዬ። እኔ ከሀገር ልጎበኝ ነው። እዛ የሚጠብቀኝን ህይወት ነገርሽ ኪያ።
እጅግ በጣም በህይወቴ አይቻቸው ሰምቻቸው ማላቃቸው ሰዎች እማላቃቸው አይቻቸው ኪያ ሩዛን እንኳን አላቃትም። ይህንን ታውቂያለሽ? እኔንም እኮ ከማታውቂው ሰው ጋር ነው እያልከኝ ያለው። በድን አለም ነው እኮ እየሄድኩ ያለሁት። ይሄ ሁሉ ላንቺ አይደል? ታዲያ ህይወትሽን በላሁት፣ እድሜሽን በላሁት። እሺ ታዲያ ምን ላድርግ ኪዩ? እዚህ ከቆየው ኪያ ለአንቺ ተስፋ እሰጣለሁ። ኪያ እስኪ አንድ ነገር ንገሪኝ። እዛ የሰው ሀገር ሄጄ ምን አይነት ህይወት ነው የሚኖረኝ? እንደዚህ አስበሽው ታውቂያለሽ? እሺ እሱንም ተይው። እሺ ምንድን ነው እኔ ቆይ አንቺን እኮ ማየት አልችልም። የምሄድበት ሀገር ላይ ብትናፍቂኝ መጥቼ ማቀፍ አልችልም። ብትናፍቂኝ እንደ ድሮ ተደብቄ ሰርቄ አንቺን ማየት አልችልም ኪዬ። አንቺን እንኳን እንደዚህ ስትናፍቂኝና የመጨረሻ አማራጭ ሲሆን ላግትሽ ብል እንኳን አላግትሽም ታውቂያለሽ። ከሰው ጋር እንኳን እየተጫወትሽ እየሳቅሽ እንኳን ልይሽ ሰርቄ እንኳን ልይሽ ብል እና ብመጣ እንኳን አላቅሽም ታውቂያለሽ። እና ምን ያህል ምን አይነት የሚጨንቅ ዓለም ላይ ብዬ ሄድኩ እንደሆነ ታውቂያለሽ። እዚህ ነው ለእኔ ብለህ ራስን አትጉዳ። እኔ እኮ ኪያ እዛ ሀገር ላይ ማውቀው ሰው የለም። ብትናፍቂኝ ጮኬ አይወጣልኝ፣ ተደብቄ አይወጣልኝ። በምንም ነገር ራሴን ማታለል አልችልም ኪያ አንቺ እንደሌለሽ የማላቀው ህዝብ ጋር ማላቀው ሰው ጋር ማላቀው ህይወት ላይ እንደዚህ ነገሮችን ስለልሽ እንድታዝኝ እኮ እንዲህ ብዬሽ እኮ እንድታዝኝ ስለማልፈልግ ነው። ግን ጥለኸኝ የምትሄደው ለዛ ነው ምናምን እያልሽ ስለሆነ እኮ ነው ኪያ። እኔም አንተም ቀናችንን አናበላሽ። ዛሬ እኮ የተገናኘነው ለዚህ አይደለም አይደል? ነገ ትሄዳለህ አይደል? እቺ 3 ቀን በምን አይነት ሁኔታ እንደነበርኩ ታውቂያለሽ? በቃ አንቺ ባታደርጊው ይህንን ነገር እኔም አድርጎ እስኪመስለኝ ድረስ የእውነት ኪዩ እንዴት አድርጌ ተሰናብቼሽ እንደሚሄድ ከራሴ ጋር በቃ ጅምር ፈጣሪ ፈቅዶ ነው በቃ ይህንን ግንኙነት የተገናኘ ነው። በቃ እንዴት አድርጌ ሸውጄ ይሁን ምን አድርጌ እንደማገኝሽ እና ከራሴ ጋር ሳስብ ስተክዝ ስጨንቅበት ነበረ። ሰውነቴን በላኝ። እሄዳለሁ ምለው ጉዞ እሄዳለሁ ዛሬ ነገ ጠዋት ምናምን ነገር እያልኩ ያለሁት ነገር ውስጤን በላኝ። ራቱን ላቅርብና ራሳችን አይመስልም ኪዩ ራት አሁን በዚህ ሰዓት የሚበላል ይመስል በቃ ቁጭ በይ፣ ከጎኔ አጠገቤ ቁጭ በይ። እስኪ እኔ ጋር የኔ ጋር አንድ ነገር ቃል ልግባልሽ፣ ዘላለሜን ነው ማረሳሽ። እኔ ደግሞ እንድትረሳኝ ነው የምፈልገው። ከዚህ በኋላ ወደ ራስ እንድትመለስ እፈልጋለሁ። አልችልም። አሁንማ ይሄን ከቻልክበት ሁሉንም ነገር ትችልበት። አልችልም፣ በፍጹም አልችልም። በቃ ግን አማራጭ ስለሌለኝ መሄድ ስላለብኝ እሄዳለሁ። በቃ ለአንቺ ህይወት ስል ብጠነክር እስከ ዛሬ ጠነክር ነበር። ከዚህ በኋላ አልጠነክርም፣ አውቀዋለሁ። እስከ ዛሬ ስለምታየኝ ባጠገብህ ብዙ ነገር ስላለ እኔ ፍቅረኛ እንዲይዝ ነው የምትፈልገው? ትብሽብኛለሽ። ይይዛለሁ፣ አውቃለሁ። አስፈላጊ ከሆነ አገባለሁ። አደርገዋለሁ። እንደኔ በድንሽ ውስጥ እየሞተ ምናምን ነገር ከሆነ ነው እንጂ አደርገዋለሁ። ለእኔ የሚሆን ሰው ከመጣ አደርገዋለሁ። ለእኔ የሚሆን ለእኔ የሚሆነ ጠቆር ያለ ፂሙ ከንፈሩ አካባቢ ብቻ ያለ አጠር መጠን ያለ አጭር አልወድም፣ ግን አጭሩ ምን እንዳዘዝብኝ ትላለች። በአንቺ እርጌ ነው የምትባለው። ጠቆር ያለ ትንሽ ቦርጫ ነጭናጫ ሰውዬ፣ በጣም ነጭናጫ ከሚባለው በላይ ትንሽ ነጭናጫ፣ በጣም ነጭናጫ በነገራችን ላይ እና ካገባኝ በኋላ እንደሚያቃጥለኝ የማስበው ሰውዬ፣ ግን ደግሞ በጣም ላገባው የምፈልገው ሰውዬ። ዓለም ሁሉ የሚያቀኝ በምንድን ነው ታውቂያለሽ? ጸጥ ባለ ባህሪ እኮ አንቺ ጋር ስመጣ ግን ማለት ነው እንገርሽ ቀኝ በአንቺ ጉዳይ አውቃለሁ ስሜታዊ ይሆናለሁ። ኪዬ በአንቺ ጉዳይ ላይ በጣም ጨካኝ ሆናለሁ። በአንቺ ጉዳይ በጣም ለስላሳ ሆናለሁ። በአንቺ ጉዳይ ሁሉንም አይነት ማንነት ይኖረኛል፣ ያደርገዋለሁ።
ታውቂያለሽ ቆንጆ ሲናውቂ ያልኩትን ነገር ጠይቂኝ። እኔ አልብስም ይወጣ ባሰኝ መጀመሪያ ጊዜ ጉልበቴ እጄ በጠባሳ ጀመርከኝ፣ ከላይ ጀመርከኝ። ሶፊንም ቢሆን የላከው አንተ ነህ። ቶፓም ነበር ላይ ከላይ ቆሞ የመጀመሪያ የተገናኘ ጊዜ ቶፓ ማወዳደቄን በደንብ እንዳላየው ሳተኝ ካሜራውን ይዞት እኔና አንቺ ህይወት ከጀምሮ ምናምን ነገር ካለ መቼም ቢሆን እንዳንተ አይነት እናላገኝ። በጣም ብዙ ወንዶች ታገኛለሽ። አንቺ እጅግ የምትፈቀሪ ሴት ነሽ፣ እጅግ የምትወደጂ ሰው ነሽ። የምሬን ነው ኪያ፣ ለየትኛውም አይነት ሰው የምትሆኝ አይነት ባህሪ ያለሽ ሰው ነሽ። ሌሎች ወንዶች ሁላ አልታይሻሉኝ ጭራሽ ከሱ ሌላ እኔ የምወደው መች በቅጡ ያውቀኝ ለእኔ ግን ያለሱ ሰው ያለም አይመስለኝ ህመም ሆነብኝ እያደጠናብኝ ሌላ በሽታ አይደል እሱ ነው ያመመኝ ፍቅሩን መሸከም አቃተኝ ከበደኝ አሁንስ ፈራሁኝ ሲቆይም እንዳይገለኝ ለምን ልሙት አወቁ ይመስል ድብቁን ህመሜን ጎብኚው በረከተ ፈላጊው ሰሞኑን ጥያቄውን በዛ ሰው ሁሉ አፋጠጠኝ ምን ብዬ ልመልስ እኔ ምን አፋለኝ ይማርሽ ይሉኛል አሜን ይማረኝ አንተ ልጅ ፍቅር እንዳይሄድ ይዞኝ ውስጥ ውስጡን ተቃጠልኩ አረኩኝ ደበኩኝ። ታውቃለህ ሁሉንም አማራጮች ጠብቁኝ። አስሬያለሁ፣ ይዤክ ጠፍቻለሁ። አሁን የቀረኝ ይዤክ መሞት ብቻ። ቢያንስ በሱ አይወስዱም መሰለኝ። እስኪ አንድ ነገርሽ እኔ ባደርገው ባግትሽ እሺ ቢጠፋ ምን ብል ህይወትሽን አበላሽብሻለሁ። ይኸውልሽ እኔም አንቺን ጥዬ መሄድ ፈልጌ አይደለም። በቂ የመጨረሻ አማራጭ የሆነው ነው። ግን ትሄዳለህ? ኧረ ኪያ በፈጠረች ድካማ ነው የምታደርጊኝ እንደዚህ። እውነት ያስችልሃል? አያስችለኝም ኪያ፣ አልችልበትም። እዚህ ከሆንኩ ግን ህይወትሽን ነው ማበላሸው እኮ አልኩሽ እኮ ኪያ። ለአንቺና ለአንቺ እኮ ከፋንት መጠጥ ነበር ሊኖረኝ የሚገባው ወይ ሰዓት። ኧረ በፈጠረሽ ኪያ እባክሽ እንደዚህ ሆነሽ እንዳይሽ አልፈልግም። እናትሽ ራሱ ትክክል ነበር። እራት አበላም የምር ነው አበላም። እራት እናትሽ ራሱ ትክክል ነበር። ቁጭ በላና አበላም። ለቅርብ ኪያ አፈቅርሻለሁ፣ በጣም ነው የምወድሽ ኪያ። እባክሽ አመሰግናለሁ እንደዚህ ስላገኘሽ እማ። መልካም ነገር ኪያ። እሺ ልቀፍሻ እንዴ? ልቀፍሻ እንዴ? ራሴን አመመኝ ኪዩ። እሺ ልቀፍሻ እንዴ? ኪዩ ኪያ